Hello guys, it's me Kevin ሰላም ናቸው እና ሌላችሁ የምፈልገው ነገር ማለት ነው አባውት ሴክስ ብዙ ጊዜ ያወራሉ ማለት ነው። አሁን የኤርትራ ሴቶች ምናምን ነገር ስትላሱ ሰሟት ይቺ ዳህላክ ምናምን ነገር የምትባለው እና ዳህላክ ለንደን ምናምን ነገር የምትባለው ኤርትራዊ ማለት ትችላለች ማለት ይሄ የራስህን ስም እንትን ማድረግ እኔ እንትን አላደርገውም ባዲ ማለት ነው። ለምንድነው ግን እኛ አካባቢ እንትን የሚያደርጉትን ከወንዶቹ በላይ ማለት ነው ሴቶቹ ወደ ሴክስ እንትን ነው እንትን የሚያደርጉት በቃ ለምንድነው ሴክስ የማታደርጉ ምናምን ነገር ይላሉ። እና የኤርትራ ሴቶች የዘንድሮ ሴቶች ማለት ነው እና አይናቃሉ እኔ በማህፀኔ የገባኝ ነገር እና ስራ ለማሳራት በመሆን ማለት ነው ግን ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ሴት ልጅ ፍቅረኛ ስትል ችግር የለውም ማለት እኔ ለማግባት ፕላን ከሌለኝ ፍቅረኛ ልጅ እችላለሁ። ፍቅረኛ መያዝ ካልፈለኩኝ ደግሞ መብቴ ነው እና በቃ ሴክስ በጣም እንትን ያደርጋሉ። ላይክ ስሜት የለሽም ወይ ምን የለሽም ወይ ይላሉ ምናምን ነገር እኔን አያውቁኝም ባይደው ማለት ነው። እኔ ሌላ ሰው ነኝ፣ ሌላ ዓላማ አለኝ እና ሰዎቹ ግን ምንድነው የማያቸው በግዴታ በቃ ወደሚፈልጉትን ነገር እና ዩዝ ሊያረጉኝ በቃ ሊጠቀሙብኝ ባዴ ማለት ነው። እኔ ሴክስ ባደረጉት ወይ ሴክስ ከማደርገው ወንድ በኩልም ይሁን በተለያየ መንገድ ሊጠቀሙብኝ ነው የሚፈልጉት እና እሱ ነገር ቶማች ኦፍ ዲፊክሌት ኦፍ ሚ ነው ጋይስ። እኔ ማለት ነው ፍቅረኛ ቤዝም ያው መርጬ ነው እንጂ ዝም ብዬ ፍቅረኛ እንጂ አላውቅም። አጋጣሚ በነበረ ታይም ደግሞ ሰምታይምስ በጣም የሚደብረኝ አጋጣሚ ከሆነ ሰከንድ አልቆይም፣ ግን ደህና ከሆነ ግን ያው ጀስት እቆያለሁ ከዛ ሄዳለሁ ማለት ነው። እኔ በጣም የሚደብር አጋጣሚዎች የገጠሙኝ ማለት ነው በህይወቴ ሊቢያ ውስጥ እና ኔዘርላንድ ውስጥ ነው ባዴ ማለት ነው። በፍቅር ግንኙነት ወይም ደግሞ ከወንድ ጋር የሆነ ዝምድና ሲፈጥር ማለት ነው ባላሰብኩት ታይም ባልፈለግኩት መንገድ ማለት ነው። እንደሰው በጣም ማለት እኔ 2 ዓመት ቆይቻለሁ፣ 3 ዓመት ምናምን ቆይቻለሁ ነው ከማንም ወንድ ጋር ሴክስ ባላደርግ ደስታዬ ነበረ። ከማናቸውም ጋር በቃ ሴክስ የሚባል ነገር ባላደርግ ኖሮ ለሷ ሜክ ሚ ሃፒ በጣም ደስተኛ ያደርገኝ ነበረ። ዋይ እኔ በጣም በትክክለኛ ከምወደው ሰው ጋር ከሆነ ሰው ችግር የለውም ልጸጸትበት አልችልም ማለት ነው። ማለት ለምን መሰላችሁ እኔ ከመወደው አይደለም ከማልወደው እንኳን ማለት ነው አምኜበት የሆነ ነገር ካደረኩኝ አልጸጸትበትም። ዋይ ምክንያቱም መጀመሪያ አስብበታለሁ። ሊፈጠር ይችላል ላይፈጠር ይችላል ብዬ ነው የማስበው። አንዳንዴ ግን በቃ ከአእምሮ ውጭ የሆነ ነገር ይፈጠራል ባዴ ማለት ነው። እና እኔ በጣም ስቱማች ባዴ ማለት ነው። አሁን ኢንተርቪው ላይ ነግሬያችሁ ነበረ ስለነገርኩኝ ማለት ልክ እንዳልኩኝ ገጠመኝ ምናምን ነገር ብያችሁ ነበረ። ግን በዛ በኩል ብቻ ሳይሆን በሁሉም በኩል መጣላቱ፣ መማታቱ፣ መሰባበሩ፣ መቃጠሉ፣ በማህፀን የገባኝ ነገር ሕክምና ማላገኘውንስ ነገር ማለት ነው በየሄድኩበትም ሕክምና እንዳላገኝ የሚደረገኝ ነገር እሱን ነገር ማለት ነው። እኔ የሞትኩኝ እንኳን እነርሱ የሚያስቡት ስለ ትዕቢታቸው ነው ወዲ ማለት ነው። እኔ ኔዘርላንድ ሊወለድ አልችልም። በቃ አይ ካንት ፎርጌት እና በቃ በቀላሉ እንትን የሚሆን አይደለም ባዲ ማለት ነው። እሱ ነገር እኔ ዝም ብልም በጣም እቆጥራለሁ ባዲ ማለት ነው። ማለት ይሄ ሁሉ ነገር እንዲወስን ያደረገኝ ማለት ነው ማለት ምክንያቱም እኔ ጠናከረልኝ ልጅ ወልጄ ላሳድግ አልችልም። ጤና ከሌለኝ ከፍቅረኛ ጋር ልስማማ አልችልም። ከባሌ ጋር ልስማማ አልችልም። በተለይ የእሱ እጅ ያለበት ከሆነ በሱ ምክንያት ጤናዬን አጥቼ ከሆነ ሰላም ልሰጠው አልችልም። ይኸው ቀባኝ እኮ ባንተ ምክንያት ነው ጤናዬን ያጣሁት። እኔ ስለ ፈረንጅ ስለሌላ ነገር አደንገረባበት እና የሚባል ነገር የለም። ሁሌም ስራ ልነሳው ስለምችል በጣም ከባድ ነው ማለት ነው። በሌላ በኩል ደግሞ እኔ ጀስት ሴክስ ላላምን ስላችሁ ማለት ከወደድኩት ቴስት ማለት ብናምንበት ሴክስ ብቻ ነው የምናደርገው ከፍቅረኛችን ጋር። ፍቅረኛ ደግሞ አንዳት ሴት ግዴታ ነው ባዴ ማለት ነው። ማለት በተለይ ብዙ ፈላጊ ያላት ወይም ደግሞ ብዙ እይታ ያላት ሴት ከሆነች አንድ ፍቅረኛ ብትይዝ ለሷ በጣም ጥሩ ነገር ነው። እኔ እንደተረዳሁትና ሲንግል መሆንም
ጀስት ምንም ማለት አይደለም፣ ግን የእውነቴን ነው የምነግራችሁ ፍቅረኛ መያዝ በጣም ጥሩ ነገር ነው። ዋይ ምክንያቱ አንዱ ይመኝሻል፣ አንዱ ይመኝሻል፣ አንዱ ይመኝሻል። በተለይ የምትይዙን ሰው ማለት ነው ሁሉም ቦታ ላይ አንቺ ጋር የሚቆም አሳልፎ የማይሰጥሽ በፍጹም አንቺ ሌላ ወንዶች ጋር ስትንዘላዚ ደስታ የማይሰጠው ያው ማለት አንዳንድ ሰው ወንዶች የሆኖች አሉ ማለት ነው ከሆነ በቃ ምን ማድረግ አንችልም ብለው ዝም ይላሉ። ግን ደስ የማይላቸው ሰዎች አለ። ይሄን ነገር እቀበለዋለሁ ማለት ማንም ሰው ደስ ሊለው አይችልም ማለት ነው። ግን ማለት ነው ልጅ የሚላቸው የሚፈልገው ነገር ማለት ነው ሰው ስሜት አለው። ስለዚህ ለሰው ስሜት እራሳችሁ ልትጨነቁ ይገባል። ማለት እና ማድረግ የተለያየ ነው። አሁን እኔ በቃላት እናገራለሁ። ቃላት ተናገርኩኝ ማለት አደረግኩኝ ማለት አይደለም። ማድረግና ማለት ይለያያል። ስለዚህ እና ማለት ነው ልጄ እኔ ሴክሱዋል ላይ አክቲቭ መሆን አልፈለግም። እኔ ሴክሱዋል ላይ አክቲቭ አይደለሁም እና እኔ እንዲሁም ሴክስን ፍቅር ማለት ጀስት ሴክስ የሚፈልጉ ሰዎች አሉ። ጀስት ሴክስ ማድረግ የሚፈልጉ ሰዎች አሉ። ፍቅር ሳይኖራቸው ምንም ነገር ሳይኖራቸው ዝም ብለው ለስሜት ለመርጨት ምናምን ነገር ብሎ ሴክስ ላይ ብቻ የሚያምኑ ሰዎች አሉ። አንዱን ሴክሱዋል ወደድኩት አንዱን ምናምን ነገር ብለው ይናገራሉ ማለት ነው። እኔ እንደዛ አይነት ነገር አይመቸኝም። ለሴክስ ብዬ የምወደው ወንድ በዚች ምድር ላይ አይኖርም። እኔ ከወደድኩት ብቻ ነው ከእሱ ጋር የሆነ ነገር ማድረግ የምፈልገው እና የሆነ ነገር እኔ አውቃለሁ ራሴ ማለት ነው። ለሴክስ ወይም ደግሞ በቃ ልጅ በቃ እኔን ሳይመቸኝ ወይም ሰዎቹ አስገድዶኝ ወይ ደግሞ ሰው ራሱ አስገድዶኝ ማለት ነው በጣም ወቻሉ ምናምን ነገር ብሎ አሳምኖኝ ማለት ነው ልክ ስገባበት ካልተመቸኝ ሊመቸኝ አይችልም። በቃ ዘለቀታ የለውም። እኔ አሁንም ናቹራል ይሁን ተፈጥሯዊ ይሁን ከተፈጥሯዊ ውጭ ይሁን ማለት ያፈቀርኩበትን መንገድ ያንን ሰው ከተቀበልኩት አሁን ፊናሊ አለ እሱን ተቀብዬዋለሁ አይደል? እኔ ወይ ከሱ ጋር ወይ ከሳንደር ጋር ወይ ከሮስቲ ጋር ወይ ከታይገር ጋር እነዚህ በሙሉ ማለት ነው ማለት እንደ ምርጫ ሰው ሊቆጠር ይችላል ማለት ነው። ይሄ ነገር ሊገባቸው አይገባም ማለት ነው። ሴቶቹም እነርሱም ብዙ ሴቶች አሉ ከነርሱ ጋር እንትን የሚያደርጉት ማለት ነው። እናም ለኔ ሊገርማቸው አይገባም። እኔ በአንድ ጊዜ አይደለም የታወቅኳቸው እና እኔ ይሄ ልጅ ሲያንሰኝ ነው ጓደኛ ማብዛት ተፈርሷን በጣም ጓደኞች በጣም ማበዛው። አሁን ግን ላለማብዛት ወስኜ ነው። እንዲሁም ይሄንን ጣልቃ እየገባው ነው። እኔ በጣም የገረመኝ ነገር ማለት ነው ይሄን ያህል ተፈላጊ የሆንኩት ማለት የሀብታም ልጅ ስለሆንኩኝ ነው ማለት ነው። ምንም አይነት የለኝም የሀብታም ስለዚህ ስለሆንኩኝ ነው። ለምንድን ነው ይሄን ያህል እኔ ተፈላጊ ሊሆን የቻልኩት? ግን ማለት ነው ለእኔ ክብር የላቸውም እነዛ ሰዎች ማለት ነው። እኔ ካሁን በኋላ ክብር ካመጡ ደስ ይለኛል ማለት ነው። አስተርናው ከነገርኳቸው በኋላ ለእኔ ክብር ካመጡ ወይ ደግሞ ክብር ከሰጡኝ ደስ ይለኛል። ክብር ስላቸው ማለት ነው ጤናዬ፣ እውነቴን ነው የምነግራቸው ነው። ሁሌም በጣም በጤናዬ ከሚኖራቸው ሰዎች ጋር በጣም እየተሰቃዩ ነው፣ በጣም እያሰቃዩ ነው በዚህ ማለት ነው። እና እኔ በእነርሱ ምክንያት ልሞትም ይችላለሁ ባሌ ማለት ነው ሳምታይምስ እና ማለት ነው እች ልጅ በቃ እኔ ለእነርሱ ለሁሉም ሳልሆን ከሞትኩኝ በቃ እሱ ነገር ያስደስታቸዋል ማለት ነው። እንደ እነርሱ ቢያስደስታቸውም በህጋዊ መንገድ ማለት ነው ሁማኒቲ የሚባለውን ነገር ማለት ነው ይህን ያህል ልክ ማለት ነው አስቡት። እኔ በጣም ተጎጂ ነኝ። ከእንደገና ደግሞ እዚህ ማለት ነው እንዲጠቀሙብኝ ብሎ ማለት ነው በጥቅም አይኔ ይህን ያህል ሲመለከቱኝ ማለት ነው ስሜት ሊሰጠኝ አይችልም። ይሄ በጣም መጥፎ ነገር ነው ባዴ ማለት ነው። እኔ የምናገረው ነገር ማለት ነው። አዲስ ደግሞ ትራንስሌት አድርጉላቸው ባዴ ማለት ነው። ወይ ትራንስሌት አድርጉት ራሳችሁ ጎግል ላይ ገብታችሁ ማለት ነው። ፊናሊ ማለት ነው ፊናሊ ባዴ ወይ ልተው እኔ ሀበሻ እያልኩኝ ማለት ነው የራስ ቀማል ነው ያልኩለት እና
ጉቼ ልነግራቸው የምፈልገው ነገር ማለት ነው። በራሴ በጣም መጥፎ ሁኔታ ውስጥ ስላለኝ ማለት ነው። ሀበሻ ምናምን ነገር ማለት አያስፈልገኝም። እንደ ሰው ጉቼ ልነግራቸው የምፈልገው ነገር ማለት ነው። አይወዝ ነገር ወይት ባይ ማለት ነው። ይሄ ቦታ ላይ ይሄን ያህል ደህና ሊሆን በፍጹም አላሰብኩም። ግን ደህና እንዲሆን አደረገኝ ምንድነው የመጣሁበትን መንገድ እነርሱ ደግሞ እነዚህ ደግሞ በቃ ስለተቀበሉኝ እንደ አሜሪካዊ ስለተቀበሉኝና በቃ ማለት ስለናቁኝ ስላችሁ ችግር እንዳለኝ በቃ የችግር ሰው እንደሆንኩኝና ላይክ ሲንቋችሁ ጊዜ ጥሩ ነው ባይ ማለት ሲንቋችሁ ስላችሁ እኮ አንዳንዴ የምንቃቸው ለምንድን ነው መሰላችሁ ሰዎቹ ብዙ ነገር ሲናገራችሁ ምናምን ነገር ሲናገራችሁ እነርሱንም መናቅ እኔንም እነርሱንም መናቅ። ምክንያቱም እቺ ልጅ ምንም ነገር የላትም ምስኪን ምናምን ነገር ብሎ የክፋት ንቀት ሳይሆን በቃ ጀስት ማለት ነው በቃ ሀዘኔታ ያለው ንቀት ማለት ነው። ማለቴ እኔ አንዳንድ ጊዜ ማለት ነው ወንዶቹን የምንቃቸው ለምንድን ነው መሰላችሁ ደካማ እንደሆኑ ስለማውቃቸው። አሁን እኔ በቃ እንደዚህ አይመቸኝም ይደብረኛል ምናምን ነገር ስላችሁ እንቃቸዋለሁ። ዋይ ምክንያቱም እኔ ስለማውቃቸው ድክመታቸውን ስለማቀባቸው እንቃቸዋለሁ እና አትችልም እለዋለሁ ባዴ ማለት ነው። አንዳንድ ሰዎች የማይችሉትን ነገር ያደርጉና ማለት ነው ላይ ታውቁታላችሁ አድርጎ በቃ የማይችሉትን እቃ ያነሱና ከዛ ይወድቃሉ ማለት ነው። ከዛ እኛ ደግሞ ስለምንቃቸው እንስቀባቸዋለን። ዋይ ዲስ ኢዝ ሪያሊቲ እና ማለት ነው ወንዶች የነገራቸው የሚፈልገው ነገር ምንድን ነው መሰላችሁ እንዲዛውት ማለት ነው አይደለም ጋድ እና ሁለተኛ ደግሞ ነገራቸው የሚፈልገው ነገር ማለት ነው ባክግራውንድ they wouldn't get me in my life with my background. I never accept him, you know, I never ever accept him. ስለዚህ እኔ ለመጀመሪያ ጊዜ ነው ኤክሴን ማለት ነው ስወደው ከምን አንስቼ ነው የወደሁት በባክግራውንድ ስላልገባኝ የእውነቴን ነው የምነግራችሁ። እኔ ዘመዴ መሆኑን በቃ በኋላ ያወቅኩት ግን በቃ በጣም ደሰተኝ ማለት ነው። እዛ አካባቢ ብዙ ወንዶችን ነበር የምታወቀው ግን እነሱ ንጹህ በቃ ላይ ዱርዬ እያለ ማለት ነው በቃ ንጹህ የሆነ ልጅ አልገጠመኝም። እንደዚህ ሲጠጣ ምን ነገር አይጨምርበትም አያጎድልበትም። በቃ ህፃን ልብ ነው ያለው ባይ ማለት ነው እና ይናገራል ባይ ክሊ ማለት ነው። እና ለዛ በጣም ተመቸኝ ውዶቼ። እና እሱ በድክመቴ ሊገባኝ አልፈለገም እና በቃ ለሰው ክብር አለው በጣም የሆነ በቃ ሶፍት ነገር ነው ሰው አይነካም። በቃ ይሆናል በቃ የሆነ በቃ የሆነ በቃ እንድደብርሽ አያደርግም። የእውነቴን ነው የምነግራቸው መጀመሪያ ላይ በቃ የእውነት በቃ የሌለ ነው የሚመቸው ባለኝ ማለት ነው። እና ለዛ ነበር የወደድኩት። ብዙ ወንዶችን ነበር የምታዋወቀው። አንዳንዴ በቃ ፍቅረኛ ሊያዝ ምናምን ብዬ ሳስብ የሚሉትን ነገር ሴክስ ስታደርጊ ክብደሽን ልትቀንሽ ትችያለሽ ይሉኛል። አንዳንዶች ደግሞ ሴክስ እንደዚህ ይላል ማለት ጤና አለ። አስቡት ቤተሰቦች ስንት መስዋዕት ከፍለው ስንት ንዴት አለ፣ ስንት ነገር አለ፣ ስንት ስድብ አለ። ኦማይጋድ ሊያስነስረኝ ነው እንዴ? አይደለም ይህ ጭንቅላት እኮ ነው። በጭንቅላት የገባ ነገር ማለት ነው። በአፍንጫ ደም እየወጣ እየመሰለኝ ነው ማለት ነው። ይሄ ፈውሱ ማለት ነው። እና ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። እና እኔ እንዴት ነው ብዬ ነው አሁን ክብደት ለመጨመር ተጨምራ ያለሽ ቂጥሽን ትልቅ ይሆናል። አንዳንዴ ይሸወዳሉ። በተፈጥሮ ትልቅ ያልሆነ ቂጥ ትልቅ አይሆንም ሴክስ ስታደርጉ እና በቃ ሴክስ ስታረጊ ትቀንሻለሽ፣ ቅርጽሽ ይመቻል። ልክ በቃ አንዳንድ ሴቶች በቃ ከአንድ ወንድ ወደ አንድ ወንድ ይዘላሉ እና ከዛ ልክ ጅምቤት እንደሚሰሩ ነው ቅርጻቸው ስጥጥ የሚለው ምናምን ነገር ይላል እና ነበር እንዳታስቢ ማንም ሰው ይሄ ጉዳይ ላይ ማለት ነው ብትጠይቂያቸው ማለት ነው
6 ኢስ ሶ ቱ ማች ዳንጀር ነው ባዴ ማለት ነው። በተለይ ያለ አግባብ የምትጠቀሙበት ከሆነ ቱ ማች ዳንጀር ነው ባዴ ማለት ነው። ከመንፈሳዊ ከሁሉም በላይ ምን ጥሩ እንደሆነ ታውቁታላችሁ? ፈጣሪ መፍራት ጥሩ ነገር ነው። ዋይ ሳይንስ ላይ ሴክስ ጥሩ ነው ይልም ባይልም ባዴ ማለት ነው። አሁን በተለይ ከፈጣሪ ጋር እንትን የማያይዘው ነገር ካለ ፈጣሪ መፍራት አለባችሁ። ለምን እንደታልኩታላችሁ? ከዝሙት የሚመጣ ኃጢአት ስስቱ ማች ብለው ነበረ ማለት ነው ቅዱስ መጽሐፍ ላይ እና ማለት ነው ውዶቼ፣ ይሄ ነገር በጣም ከባድ ነው እና ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ሲቀጥል ለማነገራቸው የምፈልገው ማለት ነው አሁን ደግሞ ማለት ነው ምንም አይነት ነገር በቃ እኔ በምንም አይነት ነገር አሁን እድሜ መቀነስ አልፈለገም። እኔ እድሜ ትልቅ ነኝ 27 ኢቭን ወደ 28 አላደርግም እውነት ለመናገር ማለት ነው። እንደሚሉት አድርግ ነበረ። ለምንድን ነው መሰላችሁ 28 የተጻፈው የሆነ ዲፈረንት እንዳለ ዲፈረንቱን እንትን ለማድረግ ነው እንጂ እኔ 28 አላደርግም። ምክንያቱም ለምንድን ነው መሰላችሁ ሁሌ አጎቴ ስትጨነቅ ነበረች። አንቺ መቅጠር ያለብሽን ከ92 ነው ከዛ ነው ምናምን ነገር እያለች ነበረ። ከ91 ነው ከ92 ነው ምናምን ነገር ስትለኝ ነበረች እና ኢቭንም ከ90 እንደዛ እያለች ነበረ እና ዳይሬክትሊ ልትነግረኝ የማትፈልገው ነገር እንደነበራት እኔ ያውቃት ነበረ። ምክንያቱም እየዋሸች ነበረ። ምክንያቱም የውሸት ታሪክ እየነገረችኝ ስለነበረ እኔ ኢትዮጵያ ስላልተወለድኩኝ ማለት ነው እኔ ልጇም ስላልሆንኩኝ ማለት ነው እና የውሸት ታሪክ ትነግረኝ ነበረች። ግን የእውነት ሰው ስትለምዱት በቃ እንደ ልጃችሁ የምትይዙት ነገር አለ። ምንም ቢያናድዳችሁ ማለት ነው እና እኔ እረዳታለሁ ባዴ ማለት ነው በዛ በኩል። ግን በሌላ በኩል በጣም ውሸታም ናት፣ ማች ውሸታም ናት ባዴ ማለት ነው። ማለት አጎቴ አያቴ ማለት ነው ሰው ከጨለሁ አጋመ ብለው ምናምን ነገር ነበር ብለው ማለት አጋመ ስትለው ጊዜ አጋመ ማለት በጣም ዲፊክልት ፒፕል ናቸው። ኢሮፕ ጨመረህበት ማለት ነው። ኢሮፕም ባይ ዘ ወይ አጋመ ጋር ይጨመራል ባዴ ማለት ነው። ለምን አጋመ እንደተባለ አላውቅም ባዴ ማለት ነው። አጋመ ግን ዋን ሳይድ በጣም ችግር ያላቸው ሰዎች ናቸውና እና ማለት ነው ልጆቼ። እሷ ደግሞ አንዴ አጋመ ትላለች፣ አንዴ አጋመ መጥፎ ነው ትላለች፣ አንዴ በቃ እንደዚህ ናትና አትያዝም ባዴ ማለት ነው። ያላሰባትም ባዴ ማለት አልሰማትም አይደው ኬር አባውት ሄር እና ከዛ ማለት ነው ልጆቼ ለነገራቸው የምፈልገው ነው ማለት ላይክ ለምንድን ነው እኔ የኔ ባልሆነ ነገር የምንመካ? what they can do for me they can do nothing for me. I want to help people by the way ምክንያቱም people is with so racism you know በጣም ዘረኞች ስለሆኑ ሰዎችን መርዳት ፈልግ ነበረ ማለት ነው። ግን በዚህ በኩል ሰው መርዳት በጣም ከባድ ነገር ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። እኔ ለራሴ ጤናዬን አጥቻለሁ። አጋሜ ጃጅ ያደርገኛል፣ ትግሬ ጃጅ ያደርገኛል፣ ሌላ ሰው ጃጅ ያደርገኛል፣ ኢሮብ ጃጅ ያደርገኛል፣ ኤርትራዊ ጃጅ ያደርገኛል። ሁሉም ሰው ይፈርደኛል እና በአሁኑ ታይም ላይ በጣም እየከበደኝ እና ሰው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ሲልም ጊዜ ብዙ ወንዶች ማለት ነው ሴክስ እንደዚህ ይቀንሳል፣ አንዳንዴ ገንዘብ ይላሉ፣ አንዳንዴ የሆነ ነገር ይላሉ። ደግሞ እኮ ምንም ነገር ኢንቨስት አድርጉ በቃ በሚገባ ምናምን ነገር እንትን ምንም ነገር አያያዙ ምንም ነገር አይችሉበትና እኔ ግን ሴክስ ይስተካከላል እያልኩኝ ነበረ። ግን እንዳጋጣሚ ዘመድም ስለሆነ አያስፈልግም ብዬ ተውኩት ባዴ ማለት ነው። ዋይ እኔ በጣም ስቃጠልለት ነበረና ግን ሊሳካልኝ አልቻለም። አንዴ የሆነ ነገር ይፈጠራል፣ አንዴ የሆነ ነገር ይፈጠራል። ይሄ አልኩኝ ባዴ ማለት ነው። አንዳንድ ጊዜ በጣም ነገሮቹ አልሳካ ካለ መሆን የሌለበት ታይም ወይም ደግሞ ማቆም ያለበት ታይም አለ ማለት ነው። ገደብ ከገደብ ከመስመር እያለፍን ባለን ታይም ፈጣሪ መልእክት ይልካል ወደኛ እና እኔም እንደዛ ይሆናል ብዬ ግግም አልልም ባዴ ማለት ነው። የትኛውንም ቦታ ማለት ነው በቃ እኔ በፈጣሪ ኃይል ነው። ስለዚህ ግግም አልልም ማለት ነው። በየትኛውንም ቦታ የትኛውንም አይነት አልገግምም ማለት ነው። እና ሰው ወንዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? አድራስ ማለት ነው እና የሆነ ባግራውንድ እንደሚገባኝ ሰው አልወድም።
ጤናዬን ሲደክም ወይ የሆነ ነገር በፍጹም እኔ በእኔ ማለት ነው እኔ ተስፋ በፈጣሪ አልቆርጥም እንጂ በሰው ተስፋ ቆርጫለሁ። ግን በፈጣሪ በኩል ሰው ይሆንልኛል ብዬ አስባለሁ ማለት ነው። በፈጣሪ በኩል ማለት ነው፣ በሰው በኩል ሳይሆን በፈጣሪ በኩል ማለት ነው። ምክንያቱም እኔ የተያዝኩት በሰይጣን ስለሆንኩኝ ፈጣሪ እኔን ይፈታኛልና ከዛ እኔን ሲፈታኝ ሰዎቹ አይናቸው ይገለጥላቸዋል በማለት ማለት ነው። ምክንያቱም ሁሌ የኔ መንገድ ላይ ሰይጣን ይቀድማልና ሁሉ ነገሬን ሰይጣን ያበላሸዋል ባዴ ማለት ነው። አንዳንድ ሰዎች ደግሞ በጣም በሰይጣን በጣም ብዙ እንትን እናድርግ የሚፈልጉ ሰዎች አሉ። በሳይደስ ጋር ኮምፕሊኬትድ ማለት ነው። ሲቀጥል ደግሞ የነገራችን የሚፈልገው ነገር ማለት ነው ጸቦት አጋም ለአጋም ክብል ትልቁ አጋም ስል ማለት ነው። ይቅርታ አድርጎልኝ ስል ምናምን ነገር ሳይሆን ተስፋ አይዶት ወንድትሳይ ምክንያቱም እኔ በጣም የታመምኩበት ማለት ነው አሁን ላይ ማለት ነው። አጋም በጣም ያሳመመኝ ባይዶ ማለት ነው። ስለሳመመኝ ብቻ ሳይሆን አይዶት ወንድትሳይ አጋም እንዳትሉ ኤርትራም አይደለም አጋምም አይደለም ሞዘብ ወይ ነው። በቃ ሌላ ባዴ ማለት ነው። እኔ ከእናንተ ወጥቻ ያለው ምክንያቱ ጤናዬንም ሁሉ ነገር ይሄንም ስጋት ውስጥ ሊገባ ስለሚችል እኔ በጣም ሰው በጣም ነው የምቀርበው። እንዲሁም አንዳት አሜሪካን መታ ነበረች እንዲሁም ባዴ ማለት ነው። እሷም በቃ የሆነ ሰው አትለያዩ ሁሉም ሰው መቅረብ እንዳለበት በቃ ሰው መቀራረብ አለበት ብላ ነው የምታምነው። ሀበሻም ፈረንጅም ሌላም ቤት ተበላለቀ ምንም እንትን አትልም ባዴ ማለት ነው። እንዲሁም በጣም የገረመችኝ ማለት ነው እና ደስ አለችኝ ማለት ነው። ላይ ከኔ ብቻ አይደለም ሌሎች አሜሪካኖችም ደህና ናቸው አልኩኝ በዚህ በኩል ማለት ነው። እና ማለት ነው ውዶቼ እኔ ከሰዎች ጋር ቢነጋገር ኦኬ፣ ግን አሁን ሀገር ዋን ነገር ማለት ነው ኤርትራ ማድረግ አልፈልግም። ምክንያቱ ለምን እኔ ሞት ከደረስኩኝ ኤርትራ ትዋሰኛለች አትዋሰኝም? what they can do Eritrean for me they are refugees by the way even they get in danger for themselves you know። እና ኤርትራውያኖች ለራሳቸው ገደል ይገባሉ ማለት ነው። በአንድ ቀሽም ሰው ለራሳቸው ገደል ይገባሉ ማለት ነው። አንድ ቀሽም ሰው እኔን ገንዘብ ተቀብሎ ማለት ነው እኔን ሽሸጥ ማለት ነው እሱ ስንት ኤርትራውያን ስም ያጠፋል ማለት ነው። እነሱ ማለት ነው ልጆች ሊነግራቸው የምፈልገው ነገር ማለት ነው የማትፈልግበት ቦታ ላይ ብዙ ችግር ሊገጥምህ ይችላል። የምትፈልግበት ቦታ ላይ ወደ ችግር እስከሚያስገቡ ድረስ ሊሆን ይችላል የምትፈልገው። ስለተፈለግክ ብቻ ጥራ ብቻ ማለት ነው ጥሩ ነገር አለ ብለህ አታስብ ባይ ማለት ነው። ይህ ነገር በጣም ልነግራቸው የምፈልገው መፈለግ አንዳንዴ ሰው በቃ እስኪያስ እንትን እስክታሱ ድረስ የሚፈልጋቸው ሰው አለ። አዲስ ወዶች ልነግራቸው የምፈልገው ነገር ለምሳቸው ሲቀጥል ደግሞ አጋመ ምን ብዬ ነበር የማስበው መሰላችሁ? ብዙ ጊዜ ተረቀልኳቸው ምክንያቱም እኔ ከተናገርኩት ስንት ሰው ይብላላል ማለት ነው። ስንት ሰው መሬት ሀገሪቷን ያስነሳል። ግን እናንተ አትረዱኝም ባዴ ማለት ነው። እኔ ምንም ሰው ለመርዳት ሳስብ እናንተ ግን አትረዱኝም። እና እኔ ደግሞ እንደ ሌሎች ሰዎች ሆንኩኝ ማለት ነው። እነዚህ ሚዲያ ላይ የነበሩት ማናቸው? አዱግሊና ሞኒካ ማለት ነው። እኔ ሁለት ሰው ማድነቅ አልፈልግም ባዴ ማለት በተለይ ሳይለንት የሆኑ በጣም ስነ ስርዓት ያላቸው ፕሮቶኮል ያላቸው አነጋገራቸው ደህና የሆነ በቃ ሰው ክብር ያላቸው ሰዎች ካልሆነ በስተቀር ማለት ነው እንደዛ ወጥቶ ማለት ነው ቆርባ ማለት እኔ ሶሻል ሚዲያ ላይ መውጣት አልፈልግም ያልኩኝ ነበር። ለምን ከጀመርኩት እኔ እንደማልምር አውቃለሁ ባዴ ማለት ነው። በተለይ ንግግር ላይ ማለት ነው እንደፈለግኩ ነው የምናገር ማለት ግን አሁን ቪዲዮ ላይ ስለሆነ አይደለም። ሰዎቹ ቪዲዮ እንደዚህ ደቅነው ነው የሚናገሩት፣ ግን ሰው ከፍ ሆኖ ይናገራሉ። ቱ ኢንሳይድ ጤናዬን ደህና አይደለም ስሜት ያንዳንድ የሚመጣችሁ ነገር ደባሪ ነው። እኔ ስልክ ላይ እንደዛ ስል ነው የምውለው ባዴ ማለት ነው። እና አጋሚ ነገራቸው ማለት ነው። አጋሚ ማለት ነው አንዳንድ ሰዎች ማለት ነው አጋሚ ሰዎች በቃ ቀይ ከለር በጣም የሚጠሉ ይመስለኝ ነበረ ማለት ነው። አንድ ሊጠሉ ሳይሆን ይጠላል ባይ ማለት ነው። አጋሚዎች ቀይ አይወዱም። እና አንድ ብዬ አጋሚ መሆኑንና ለመሆኑን ከማውቀው ማለት ነው አንዳንድ ሰዎች አጋሚ ያልሆኑት አይወዱም፣ ግን የሚወድ ሰው አይጠሉም ባይ ማለት ነው። በቃ አጋሚ ከሆኑ ማለት ነው እንድትጠቀሙበት እንኳን አይፈልጉም። እነዚህ ቀይ ነገር በፍጹም አይወዱም። እና
እንደዛ ብዬ ነበር የማስባቸው። እኔ በጣም ቀይ እንትን ካደረጉ ማለት ነው ከጠሉ እንደዛ ብዬ ነበር የማስባቸው። ግን ነውን ባይሉ ማለት ነው ቱማች እና ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ስሜት ደህና ባለበት ታይም ደህና ስሜት ላለኝ ሰው በጣም ያልበደለኝ ማለት ደህና የሆነ በቃ ላይ ማለት ያልበደለኝ ሰው የለም። በጊዜ ግን ስፋን የሆነ ሰው ደስ ይለኛል ባለኝ ማለት ነው። እና ሰው ወዶች ልነግራችሁ የምፈልገው ማለት ነው I don't like take it in my life with my background በትክክለኛ መንገድ የሚመጣ ወንድ ብቻ ነው የሚመቸኝ። ልነግራችሁ የምፈልገው ማለት ነው በቀን እኔ ከሶሻል ሚዲያ ወይም ደግሞ ንግግሩን ስተወው ማለት ነው እናንተ በፈለጋችሁት መንገድ ሂዱ ትላላችሁ። ወይኔ ፈጣሪ ያለን ግን ሰው እያስረዱ መኖር እንዴት ከባድ ነው! በጣም ከባድ ነው። ልነግራችሁ የምፈልገው ማለት ነው አንድ ላስት ሀበሻ ሌላ ነገር የምትሉ ሰዎች እኔ ለሞት በቃ ደስታን ያለው ውስጤ የለም ባዶ ነኝ ማለት ነው። ጤናዬ ዜሮ ነኝ ባዶ ማለት ነው። እና አሁን እንደዚህ ሰው ሲጫወትብኝ ማለት ነው እናንተ ነው የምትዋሱኝ። ሀበሻ ነው የሚዋሰኝ። ህይወት ይሰጠኛል፣ ከመሬት ያስነሳኛል። ምን ያደርግልኛል ሀበሻ? ዋያ በቃ እኔ በትክክለኛ መንገድ ትክክለኛውን ለምን አልናገርም? እኔ እኮ እል ነበረ ምክንያቱም እንደዚህ ማገባቸውን ብዬ ማለት ነው ቱማች ማለት ነው ምንም ነገር ለማድረግ ምናምን ነገር ብዬ ምክንያቱም ያቡቴ ልጆቹ በጣም አሳታቱኝ ባይ ማለት ነው። እና እነርሱን ተንኳቸው በቃ እውነት አይናገሩም በቃ ኮምፕሌት ከሰው አወጥተዋቸው ማለት ነው እናቴን ጨምሬ ማለት ነው።